በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር የረድኤታችን አምላክ የተስፋ አምላክ የሰላም የምሕረት አምላክ እግዚአብሔር በጌታችን በአምላካችን በረድኤታችን በኢየሱስ ክርስቶስ ስም እናመሰግናለን። ከመንፈስ ቅዱስ ጋር ይህን ጊዜ ስለሰጠህን የሰላም አለቃ የሰላም ንጉሥ ሰላም ኢየሱስ ክርስቶስ ሰላምን ስጠን። ምድራችን በሰላም ትደር፣ ጦርነት ይበቃናል። አቤቱ በዓለም ላይ ያለ አስከፊ ጦርነት እንዲቆም ፈቃድ ይሁንልን። ኢየሱስ ክርስቶስ ሁሉን የሚችል ኃያል ገናና ከስሞች ሁሉ በላይ በሆነው ስምህ እንለምንሃለን። ሀገራችን ኢትዮጵያም እንዲሁ የጦርነት አቤት ፍላጎት እንዲጠፋ ሁሉ ሰይፉን ወደ ሰገባው እንዲመልስ ምድራችን በሰላም እንድታድር ጦር መሳሪያዎች ማረሻዎች እንዲሆኑ ሰላም የሚሰበክበት መድረክ እንዲሆን እኛ አምላካችን አንተ ነህ፣ ሌላ አምላክ የለንም። በተስፋ እንጠራለን፣ እንለምንሃለን። ስለሰማህን እናመሰግናለን። ለጌታችን ለኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በአንድ በሦስትነቱ ለዘላለም ምስጋና ይድረስህ፣ አሜን። ተወዳችሁ እግዚአብሔር ብሩካን እንደምን ቆያችሁ? ጾም እንዴት ይዟችኋል? ክብር ምስጋና ይገባዋል። እንግዲህ ሶስተኛ ሳምንታችን ነው። ዛሬ የመጨረሻው ለሰላም ጸልይበት ጸሎት ነው። ከሰኞ ጀምሮ እስከ እሑድ ደግሞ በተለያዩ ችግሮች ውስጥ ላለን ሰዎች እንጸልያለን። ስመ ክርስትናችሁን በስልክ ከታች በማስቀምጥላችሁ ስልክ ትልኩልናላችሁ። ስማችሁን እየጠራን ካላችሁበት ችግር የምንወጣበትን መንገድ ደግሞ ለአንድ ሳምንት እንጸልያለን። ከዛ ጋር አገናኝቼ በጸሎታችን እስከ ደብረ ዘይት ድረስ አንዲትን እናት እናግዛለን። ልጇ በድንገት ወድቆ ፌንት አድርጎ ወጥታ የምትገባ ነች እና ልጇን መገብ ማሳከም እሷም መቋቋም አለባት። ልጅ ቤተሰብ እናቋቁማለን። 9114138 ስልኬ ላይ መልእክት አኑሩልኝ። አድራሻ አስቀምጥላችኋለሁኝ። ክርስትና ስማችሁንም አንድ ላይ። እግዚአብሔር ጸጋና በረከት ለቤታችሁ ያብዛ። እግዚአብሔር ከሁላችሁ ጋር ይሁን። ዛሬ የምንማረው በሰለሞን መመላለሻ በቤተ መቅደሱ ስምዖን ጴጥሮስ ከመንፈስ ቅዱስ መውረድ በኋላ ስብከት ሰብኮ ነበር ተነስቶ። በሰለሞን መመላለሻ ንጉሥ ሰለሞን በሚወጣበት መመላለሻ አጠገብ በቤተ መቅደሱ ግቢ ውስጥ በሰበከ ጊዜ ብዙ ሰዎች ነበሩ። ቤተክርስቲያኑ ቤተ መቅደሱ ውስጥ ምኩራብ ሳይሆን ይሄኛው ትልቁ ቤተ መቅደስ ነው። በአይሁድ ፋሲካ ቀርቦ ስለነበረ ሚሊዮንስ አይሁድ በከተማይቱ አካባቢ ነበሩ እና በዛ መቅደስ ብዙ ሰዎች ነበሩ። ከብዙ ሰዎች ውስጥ 3000 የሚሆኑት የስምዖን ጴጥሮስን ንግግር በደንብ ሰምተው ነበር። ስብከቱን ሰምተው ነበር። ከሰሙ በኋላ ይህን በሰሙ ጊዜ ቁጥር የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስን ሌሎችንም ሐዋርያትን ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይል ዘንድ ያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ መንፈስ ቅዱስን ተቀበሉ አሏቸው። እንግዲህ ተናጋሪው ስምዖን ጴጥሮስ ነው። ጌታችን ከአሳስጋሪ ጠርቶ ወደ ሐዋርያነት ያመጣው ነው። ይህን ሰው ላለመስማት ብዙ ምክንያቶች ነበሩ። ይህ ሰው የገሊላ ሰው ነው። የቤተ ክህነት ትምህርት ያልተማረ ነው። በአይሁድ ስርዓት በአይሁድ ረበናት እግር ስር ተቀምጦ መጽሐፍትን ብሉያትን ያጠና ሰው አይደለም። ስለ ዓሣ ማስገድለው ጠይቁት። የቱኛው የጥብርያዶስ ባህር ብዙ ዓሦች እንደሚያዝበት ያውቃል። ምን ያህል ጥልቀት እንዳለው ባህሩ ጠይቁት ያውቃል። እሱ ወዛደር ነበር። ዓሣ አስግሮ የሚያድር ነበር፣ ሸጦ የሚያድር ነበር። አሁን ግን የእግዚአብሔርን ሕዝብ የእግዚአብሔርን ዓሣ የሚይዝ ነበረ እና እሱ ላለመስማት ብዙ ምክንያቶች ነበሩ። አለመማሩ በቂ ነው። አልተማረም ብሎ ማየት፣ በወረቀቱ በረበናት ምስክር ያልተሰጠው ሰው ነበረ። ግን የአይሁድ ልበቀን አይሁዶች ግን ጌታ ኢየሱስ ክርስቶስ በሱ ውስጥ መንፈሱ እንደሚናገር ስለገባቸው ልባቸው ሲነካ ምን እናደርግ ብሎ ጠይቀዋል። የሚናገረው ነው የሚናገረው ብሎ አላሰቡም። እነሱ ያሰቡት በስምዖን ጴጥሮስ አፍ እግዚአብሔር ተናገረን ብለው ነው። እግዚአብሔር በቃሉ ውስጥ ፈለገን፣ ተናገረን፣ ልባችንን ነካው፣ ድንጋያችንን ሰበረው ብለው ነው ያሰቡት። በዚህ ምክንያት ግብረ መልሳቸው ምን እናደርግ ብሎ የመታዘዝ ዝንባሌያቸውን አሳዩ። ከዛም እንዲጠመቁ በኢየሱስ ክርስቶስ ስም መንፈስ ቅዱስ እንዲቀበሉ ጋበዛቸው። ይህንን አድርገው በአንድ ጊዜ 3000 ክርስቲያኖች ወደ ቤተክርስቲያን ተጨመሩ። እነዚህ ምን እናድርግ ያሉ ሰዎች ክርስቲያኖች ለመሆን የቤተክርስቲያን አካል ለመሆን
ምቹ ነበሩ። ይኸውላችሁ እግዚአብሔር በተለያየ ዘመን በተለያየ መንገድ በአውደ ምሕረትም በሚዲያ ይናገረናል። ሲናገረን ሁለት አይነት ሰሚዎች ተቀምጠው ያዳምጣሉ። የመጀመሪያዎቹ ሰሚዎች ምን እናድርግ የሚሉት ናቸው። ለተናጋሪው መልስ የሚሰጡ ናቸው። እግዚአብሔርን በመልስ የሚያከብሩ ናቸው። ይኸውላችሁ የሚናገረው ፍላጎት ሲኖረው ነው። ሰው ካልፈለገ አንዲትም ቃል አይናገርም። ጌታ ኢየሱስ ክርስቶስ መናገር ስላልፈለገ በንጉሥ ሄሮድስ ፊት አንድም ቃል አልተናገረም። ጌታችን ክርስቶስ መናገር ስለፈለገ በተራራው ላይ ቆሞ ከማቴዎስ ወንጌል ምዕራፍ 5 ከምዕራፍ 8 ያለውን ሰበከ። መውደድ ሲችል ሲወድ ሲፈልግ ይናገራል ጌታ። ደግሞ ጌታ ሲቀየም ዝም ይላል። አሁን ግን በዚህ ዘመን ግን እግዚአብሔር በአንድም በሌላ የሚናገርበት ዘመን ነው። በጣም ድንቅ መዝሙሮች ይዘመራሉ፣ ድንቅ ግጥሞች ይገጠማሉ። በጣም ድምፃውያን መንፈስ ያላቸው ዘማሪያን አሉ። በጣም አስገራሚ ሰባኪያን አሉ። በጣም ብዙ መጽሐፍቶች አሉ። ብትሄዱ መንፈሳዊ መጽሐፍት ቤት ብትሄዱ መቼ የተጻፉ ብላችሁ መገመት የማትችሏቸው የአገር መጽሐፍቶች ታያላችሁ። በየቀኑ ሰርክ ማታ ጉባኤ ይሰበካል። በየእሁዱ በየቀዳሚው ይሰበካል። ዛሬ ሶሻል ሚዲያው ቲክቶክ፣ ዩቲዩብ ወንጌል ይዞ ይወጣል። ዛሬ ንስሐ ያልገባን መቼም ንስሐ እንገባለን። በጣም እግዚአብሔር የሚናገርበት ዘመን የሚናገሩ ሰዎች እግዚአብሔር ሲናገር መልስ የሚሰጡ ሰዎች አሉ። ምን እናድርግ የሚሉ አሉ። ልባቸው በጣም በየዋህነት የሚከፍቱ ቅኖች አሉ። ለቅኖች ምስጋና ይገባቸዋል። እግዚአብሔር ቃል ትውልዳቸውም ትባረካለች። ጌታቸውን በቅን የሚሰሙ አሉ። ሁሌም ቢሆን እግዚአብሔር ይናገራል ብሎ ማድመጥ ተለማመዱ። ቀሲስ አሸናፊ ያስተምር፣ ዘበና ያስተምር፣ ሄኖክ ያስተምር፣ ከበደ ያስተምር፣ እግዚአብሔር ተናገረን በሉ። ከስጋና ከደም አትነሱ። እግዚአብሔር ተናገረ ስንል ይናገረናል። እንደ እምነታችን ነው የሚናገር። ልባችን ጋር የሚደርስ ጥግ የሚደርስ ቃል ይሰጠናል። እንዲህ አይነት ልምምድ ይኖራችሁ። ቤተክርስቲያኑ ሳድግ ሁለቱንም አይነት ሰው ሆኜ አውቃለሁ። መዛኝ ገማች ሰሚ ሆኜ አውቃለሁ። አማኝም ሆኜ አውቃለሁ። በሁለቱም መንገድ በህይወቴ ውስጥ ግን ህይወት የቀረልኝ በየዋህነት በሰማሁበት ጊዜ ነው። ሲሰበክ ሰባኪውን በማላይበት ጊዜ ነው። አንዳንድ ጊዜ የግል ህይወቱን እያየን የምንበሳጭበት ሰባኪ ሆኖ ይመጣል። እሱ በስማም ሲል እሱን ያንን ሁሉ ረስተን በሱ አፍ የሚናገረውን እግዚአብሔርን አድርቀን ልንመለስ እንችላለን። ሰምተን አሜን ብለን። ረጋሚው በለዓም እኮ ነው እስራኤልን የመረቃቸው። ከበለዓም አፍ የሚወጣውን ቃል አሜን ማለት ይከብዳል። ሀብተ መርገም የተሰጠው ነው የሚሉት አባቶቻችን። ሁልጊዜ ከአፉ እርግማን ነው። ተቃጠሉ ድረቁ ብሎ የሚራገም ሰው እግዚአብሔር ግን አፉን ሲቀይረው ከያዕቆብ ኮከብ ይወጣል። አየዋለሁ ግን አሁን አይደለም መለከተዋለሁ። ማንም አያቆመውም ይህን ህዝብ እያለ ህዝቡን ሲባርክ ህዝቡ አሜን አለ። በለዓም ሲባርክ አሜን አለ። ከበለዓም አልጀመሩም፣ ከመልእክቱ ጀመሩ። ምን እያለ እንደሆነ ሰሙና አሜን አሉ። አንዳንድ የሚናገረን በለዓም ሊሆን ይችላል። ገንዘብ ተከብሎት የሚሰልበን ሰባኪ ሊሆን ይችላል። በዛ ውስጥ ግን በረከት ፈልጉ። በዛ ውስጥ ግን ህይወት ፈልጉ። እግዚአብሔር ምን እያለኝ ነው በሉ። ሰባኪው እየሰደባችሁ እንዳይመስላል። ምን እያለኝ ነው፣ ልቤ ውስጥ መልእክት እያመጣ ነው ማለት ይቻላል። ቅን ሁልጊዜ መብራት ይመለከታል፣ የሚሻል መንገድ ያሳያል። እግዚአብሔር የቅኖች አስተማሪ ሰው አይደለም፣ እግዚአብሔር ነው። ክፉም ሰው ይናገር፣ በጎም ሰው ይናገር፣ ምርጥ ሰባኪም ይናገር፣ ልበ ጠማማ ሰባኪም ይናገር፣ ቅን ሰዎች ግን የሚማሩት በዛ በኩል በእግዚአብሔር ነው። ይሄን ነው። ስለዚህ ከሰባኪው መጀመሪያ ይገባል። እና አንዳንዶቻችን እንደዚህ በቅንነት ምን ላድርግ ብለው ቶሎ የሚመለሱ ንስሐ ግቡ ሲባል ንስሐ የሚገቡ፣ መጥቶ ሲባል ምጽዋት የሚሰጡ፣ ተስተካከሉ ሲባል የሚስተካከሉ፣ ተታረቁ ሲባሉ የሚታረቁ፣ በህይወታቸው ስብራታቸውን የሚያስተካክሉ ብዙ ምዕመናንና መንፈሳዊ ሰዎች ምድራችን ላይ አሉ። እግዚአብሔር ይባርካቸው። ሁለተኛዎቹ ደግሞ ጥመትን ይዘው የሚሰሙ ናቸው። ሁልጊዜ መቃወም ነው ስራቸው። እነሱ ግን ያሉት ቤተክርስቲያን ውስጥ ነው።
ነጠላ ለብሰዋል። ለሊት ሰዓታት አይቀሩ፣ ማህሌት አይቀሩ፣ ቅዳሴ ገና ቅዱስ ሳይባል ይመጣሉ። ከኪዳን በፊት ይቆማሉ። ፈጽሞ ግን ሰምተው አያውቁም። እነሱ ሁሉ ሰው ቆሻሻ የነካው እንጨት ነው ይመስላቸው። ሲዘጋጁም ራሳቸውን ለመከላከል ይቀመጣሉ። ይሄ ብል በላው ቆሻሻ ሰውነታችን ራሱን ተከላክሎ ከሆነ እንዴት አድርጎ ነው የሚሰራው? እግዚአብሔር ተናግሮ ካልሰራው። እኔ ትክክል ነኝ፣ ጻድቅ ነኝ፣ እኔ ጥሩ ነኝ፣ እኔ የተሻልኩ ነኝ፣ ከሰባኪው እሻላለሁ፣ በኑሮም እኔ ቢያንስ ሰርቼ እበላለሁ፣ እሱ ግን ስራ የለውም፣ እሱ እንዴት ሊያስተምር ይችላል የሚሉ አሉ። ተቀምጠው ህይወታቸውን በገንዘባቸው የሚለኩ አሉ። በክብራቸው ቃሉን የሚለኩ አሉ። ሰደበን እኮ ዛሬ ይሄማ ያዋደድ ሰድበን የመጣው በጣም ጥሩ አድርጎ ልክልካችንን ነገረን ይላሉ። እግዚአብሔር እየገሰጻቸው እኮ ነው። በእስጢፋኖስ ሲናገር እግዚአብሔር በሰማዕቱ በኩል አይሁድን ረበናትን የገሰጸ ነው። በሐዋርያት 17 እነሱ ግን ድንጋይ ያነሱበት ሊገሉት። ሰማይ ተከፍቶ የሚያየውን ያን ትልቅ ሰማይ በድንጋይ ቀጠቀጡትና ገደሉት ይላል። የሚሰሙት ይጓቸው ነው፣ ኩራታቸውን ነው። እግዚአብሔርን አልሰሙ፣ ግን እየተናገራቸው ነበር። አንዳንድ እግዚአብሔር ከተገባን ከፍና ዝቅ አድርጎ ሊናገረን ይችላል። እኛ ፊት እሱ ፊት እኛ ሁላችንም አንዳንድ ሰዎች ነው። ትልቅ የለ ትንሽ የለ። ሰደበኝ ብለው የሚናደዱ ሰዎች አሉ። በአገልግሎቱ ላይ ያው ስጡ እያለ ነው፣ ሊበሉት ነው ገንዘቡን። ስጡ፣ ሁሌ ስጡ ነው። ሁሌ ብር ብቻ ነው እነሱ የሚፈልጉት ይላል። ብዙ ብር ሰጥቶ አቅመው ሙዳም ጻሳደሉ አይከትም፣ አስራት አይከፍልም፣ አንዳንድ እርዳታ መርሃ ግብር ላይ አይሳተፍም። ግን አንደኛ አስተያየት ሰጪ ነው። ሊበሉት ነው ገንዘብ ስጡ የሚሉት። እግዚአብሔር ሊባርከን የስጦታን የምጽዋትን መርሃ ግብር ያዘጋጅልናል። ቤተክርስቲያን ደስ ይለኛል። አስቀድሰን መሀል ላይ ወንጌል ስመስበን ምጽዋት አጠገባችን ሲያልፍ በረከታችን በሳጥን መጣ ማለት ነው። ሊበሉት በቀይስማ አልሰጥም ብሎ ያልፈዋል ያ ሰው። ከዛ ወስዶ ድራፍት ቤት ይጥለዋል፣ ለውስጥ ሻጮች ይሰጠዋል፣ ቁርጥ ቤት ይጥለዋል። ያን ገንዘቡን በእርሻው ላይ ከመዝራት በማይጣው መዝገብ ላይ ከማስቀመጥ ይልቅ እሳት ውስጥ ይከተዋል። እግዚአብሔር ልብ ሲነሳ እንደዚህ ነው የምንሆነው። ይሄን ወቁ። አቃቄት ነው የምንሆነው። ደግሞ እኛ ካልተቀሰቀስን አንሰራም። ስጡ ካልተባልን አንሰጥም። ንስሐ ግቡ ካልተባልን ለዚህ ነው እግዚአብሔር ሰባኪ ያዘጋጀልን እና ጥያቄዎችን በመጥፎ መንገድ መመልከት። ኑ በጊዜ ኑ፣ ጉባኤ አትቅሩ፣ የሚሰብከው ሰው እንዳያጣ ነው፣ ባዶ ሆነበት ወንበሩ፣ እኛ ከሌለን አይሞቅ ቤቱ የሚሉ ሰዎች አሉ። እግዚአብሔር ይማር እንዲህ አይነት ልብ ያለው ሰው። ሁለት ተነሳሚዎች አሉ ተቀምጠው፣ ቅኖች አሉ፣ ቅን ሰሚዎች አሉ፣ በጥመት ይሰማዋል። ይወላችሁ በጌታ ደቀ መዛሙርት መካከል 11 ቅን ሰሚዎች ነበሩ። አንዱ ግን በጥመት ነበር የሚሰማው። አንድም ቀን ጌታ ስለሱ የተናገረውን ቃል ሰምቶ አያውቅም። በሰው ልጅ ላይ እጁን የሚያነሳ ስሙ የሚሰጥ አለ መካከላችሁ፣ እሱ ሰው ባልተፈጠረ ይሻሉ ነበር ሲል አልደነገጠም፣ አልሰማውም። እሱ የሚሰማው ኮሽ ኮሽ የሚለው እጁ ላይ የሰበሰበው ሳንቲም ነው ትዝ የሚለው። ለጌታ ድምፅ ልቡ ክፍት አይደለም። በጣም ብዙ ምዕመናን የይሁዳ ልብ ያላቸው አሉ። ለክርስቶስ ድምፅ ልባቸው ዝግ ነው። በቃ ምንም ብትናገሩ አይሰማችሁ። ጉባኤ ውስጥ ግን አሉ፣ ሙልት ብለዋል። በጣም አስተያየት የሚሰጥ አንድ ጊዜ አንድ ቀረጻ ይቀርጽ ነበርና በጣም አስተያየት የሚሰጥ ወጣት ነበር። ፖድካስት ነገር ነው ፕሮግራም ነው። ብዙ ከዛ በፊት ብዙ ሰዓት ኮምፕሌን ያደርጋል ስለ አገልጋይ ስለምናምን እንደዚህ ልን በቃ እና ያው ፖድካስቱ እንዳለቀ መመራን ነበሩ ተሰብስበን ነበርና ከዛ ልክ ሳል ካሜራማኖች ሁሉ ይጠይቃሉ። ምን ተማራችሁ ይባላል። ሁሉም የተማረውን ተናገረ። አንዲትም ቃል ግን ያ ሰውዬ አልተናገረም። አንዲትም ቃል አልሰማም።
1 ሰዓት ተኩል በነበረው ፖድካስት አልሰማም። አስተያየቱ ግን ልነግራችኋል፣ ትችቱ ምን በወጣውና እግዚአብሔር ቃል ይሰማል። ልብ ሲዘጋ ነው እንደዚህ የበሽታ የህመም ምልክት ነው። እግዚአብሔር ልጅ ሁሉ ጊዜ በተቃውሞ መቀመጥ የተለማመዱ ሰዎች ከነገ ጀምሮ አስተካክሉ። ይሄን ነገር ልቤን ስበር ይዋርገኝ፣ ድንጋዩን ልቤን ስበርልኝ ብላችሁ ጸልዩ። ያ ተሰበረ ልብ ያልሰማ ልብ ወደ ሞት ነው ይዞ የሚሄድ። ይሁዳ አልሰማም፣ ቢነገረው አልሰማም፣ ይዞት ሄዶ ሞት ተንጠልጥሎ ሞት ሄዶ በራሱ ላይ እንዲጨክን መንፈሱ በረታ። ሰው የገዛ መንፈሱ እንኳን ለራሱ እንዲገዛ የሚያደርገው እግዚአብሔር ቃል ግን የታርጎ ይሰማ መስማትን ይስጣችሁ። ሀበነ እግዚኦ አዕይንተ አእምሮ ይላሉ አባቶቻችን ቅዳሴ ላይ። አቤቱ እግዚኦ ጌታ ሆይ ሀበነ ስጠን ምን አዕይንተ አእምሮ፣ የልብ ውስጥ አእምሮ ማየት የሚችል ልብ ስጠን፣ መስማት የሚችል ልብ፣ ማድመጥ የሚችል ልብ ስጠን ተብሎ ይጸለያል። ድንጋይ ልብ ያለን ሰዎች ወይ ማየት እንችል እርዳኝ ይባላል። ጤነኛ እንደሆናችሁ አትኖሩ እንዳይመስላችሁ። ሳይለንት ኪለር የሚባሉ በሽታዎች አሉ ምድራችን ላይ ሳናቅ ከሚገሉ መንፈሳዊ በሽታዎች አንዱ ጥመት የተሞላበት አደማመጥ ነው። እግዚአብሔር ተጠንቀቁ። እግዚአብሔር የሰማነውን በልቦናችን ይጻፍ። እግዚአብሔር ይባርካችሁ። እግዚአብሔር ጸጋ እመቤታችን ረድኤት በረከት ምልዓተ ጥበቃ አብሮን ይሁን። ያችን እናት መበዝ እንዳትረሱ። 9114138 ስልኬ ነው። ኮሜንት አርጉ፣ ላይክ አርጋችሁ ውጡ። እግዚአብሔር ዘራችሁን ስራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም